ባለፈው መጋቢት 7 ቀን 2017 ዓመተ ምህረት መነሻውን ከአዲስ አበባ አድርጎ ወደ ደብረ ማርቆስ ሲያመራ ከነበረው የህዝብ ማመላለሻ አውቶቡስ ላይ ታግተዋል የተባሉ ከ50 በላይ ሰዎች እስካሁን የደረሱበት እንደማይታወቅ እየተነገረ ይገኛል። በኦሮሚያ ክልል ሰሜን ሸዋ ዞን ከገርበ ጉራቻ ከተማ ቅርብ ቦታ ላይ በምትገኘው አደገኛ ስፍራ ተብላ በምትታወቀው አሊዶሮ ተፈጸመ በሚባለው በዚህ የአንድ አውቶቡስ ሙሉ ተሳፋሪዎች እገታ እስካሁን የት እንደገቡ አልታወቀም ተብሏል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታችን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እንላለን። መጋቢት 7 ቀን 2017 ዓ.ም መነሻውን ከአዲስ አበባ አድርጎ ወደ ደብረ ማርቆስ ሲያመራ ከነበረው የህዝብ ማመላለሻ አውቶቡስ ላይ የታገቱት ከ50 በላይ ሰዎች እስካሁን የደረሱበት እንደማይታወቅ እየተነገረ ይገኛል። የዞኑ የመንግስት መዋቅርም ጉዳዩን እያጣራሁ ነው ብሏል። አንድ በወቅቱ በስፍራው የነበረው የአይን እማኝ የከባድ መኪና ሹፌር ሲሆን የእገታውን ሁኔታ ለዶቼ ቬሌ ተናግረዋል። የቃጫኝ ከባድ ተሽከርካሪ ሹፌር ነው። ከአዲስ አበባ በጎጃም በማቋረጥ የንግድ ሸቀጦችን ጭኖ ወደ ጎንደርና አካባቢው መመላለስ የዘውትር ተግባሩ ነው። ከቅርብ ጊዜ ወዲህ ስጋት በነገሰበት በዚሁ የአዲስ አበባ ጎጃም መንገድ ላይ እንደ ወትሮ ሁሉ ሸቀጦችን ጭኖ እሁድ መጋቢት 7 ቀን 2017 ዓ.ም ማልዶ በመነሳት መንገዱን ይጀምራል። ለዶቼ ቬሌ እንደተናገረው በዕለቱ ከአዲስ አበባ ተነስቶ ፊቼና ገርበ ጉራቻን እንዳለፉ ወትሮም ለአሽከርካሪዎች ፈታኝ ስፍራ ተደርጋ በምትታየው የደገም ወረዳዋ አሊዶሮ ላይ አንድ ነገር ይመለከታል። ዕለተ እሁድ ጠዋት 2 ሰዓት ተኩል ነው። መኪኖች ተከታትለው እየሄዱ ሲሆን እኔ አራተኛው ነበርኩ። ሸቀጥ ጭኜ እየተጓዝኩ ነበር። ጊዮን ባስ A30 273 ኢቲ የሚል ታርጋ ያለው ሰዎችን የጫነ ባስ ፊት ለፊት በጥይት የተመታው አባይ ባስ ጥሶ ሲያልፍ ጊዮን ባስን ጎማውን መተው አስቆሙት። ያንን ስንመለከት እኛ ወደ ኋላ ነው ለመዞር የወሰንነው። ከዚያም ዞረን ፊቼ አካባቢ ቆምን። በአይኔ የተመለከትኩት ጊዮን ባስ ውስጥ የነበሩት ተሳፋሪዎች የሆኑ ጸጉራቸውን ያሳደጉ ታጣቂዎች ሲያስወርዷቸው ነበር። በሰዓቱ መኪናውን ጥዬው እንዳልሄድ የብዙ ሚሊዮን ብር ዕቃ ስለጫንኩ መኪናውን እንዳያቃጥሉት ፈርቼ ወደ ኋላ ለመዞር ወሰንኩ ይላል የአይን እማኙ። መንገደኞች በሙሉ ወደ አማራ ክልል ደብረ ማርቆስ ከተማ ሲጓዙ ነበር ያሉት የአይን እማኝ ታጣቂዎች መንገደኞች ላይ እገታ የፈጸሙት 4 ተሽከርካሪዎች ተከታትለው በሚሄዱበት ወቅት መሆኑን ገልጸዋል። በወቅቱ እገታውን የፈጸሙ ታጣቂዎች ከመንግስት ጸጥታ ኃይሎች ጋር የተኩስ ልውውጥ ቢያደርጉም ታጋቾችን ግን ማስጣል እንዳልቻሉ ተናግረዋል። ተሳፋሪዎቹን አውርደው እየገፉ ሲወስዷቸው በቅርብ ርቀት እየተመለከትናቸው ነበር። ተሽከርካሪው ከተመታ በኋላ የጸጥታ ኃይሎች አካባቢው ላይ ዘግይተው ቢደርሱም ታጋቾቹን ማስጣል ግን እንዳልተቻላቸው አስረድተዋል። ከተሽከርካሪው ውስጥ ሹፌርና ረዳቱን ጨምሮ 58 ሰዎች መውሰዳቸውን እንደሚያውቁ የገለጹት አስተያየት ሰጪው ታግተው ከተወሰዱት መንገደኞች መካከል አንዲት የደብረ ማርቆስ ከተማ ነዋሪ ስልክ ደውላ 1.5 ሚሊዮን ብር መጠየቋና እርዳታ እየተሰበሰበላት መሆኑን ገልጸዋል። አስተያየታቸውን ለዶቼ ቬሌ የሰጡት አንድ ጊዮን ባስ ሰራተኛ ማንነታቸውን ሳይገልጹ በድርጅቱ ንብረት አውቶቡስ ላይ ድርጊቱ መፈጸሙን አረጋግጠዋል። የአይን እማኞች በዚህ አካባቢ በታጣቂዎች እየታገቱ ገንዘብ መጠየቁ የቆየና መንገደኞችን ስጋት ላይ የጣለ አሽከርካሪዎችን ደግሞ ያሰለቸ ጉዳይ እንደነበረም አስታውሰዋል። አሊዶሮ ተብሎ የሚታወቅ ይህ ስፍራ ባለፈው ዓመት ሰኔ ወር ላይ ከደባርቅ ዩኒቨርሲቲ ተነስተው ወደ አዲስ አበባ ሲጓዙ የነበሩ በርካታ ተማሪዎችን ጨምሮ ከ100 በላይ ሰዎች በታጣቂዎች የታገቱበት ቦታ እንደነበረ ይታወሳል። አሁን ተፈጸመ ስለተባለውና የታጋቾች ጣፋንታ በውል ባልታወቀበት ጉዳይ ላይ ዶቼ ቬሌ አስተያየታቸውን እንዲሰጡ የጠየቃቸው የሰሜን ሸዋ ዞን ዋና አስተዳዳሪ አቶ ከፈለው አድሬ መረጃውን በማጣራት ላይ ነን የሚል አጭር ምላሽ ሰጥተዋል ተብሏል። ከእገታው ጋር ተያይዞ በተደጋጋሚ ስሙ የሚጠቀሰው የኦሮሞ ነጻነት ሰራዊት ታጣቂዎች በዚሁ አካባቢ ተደጋግሞ ስለሚፈጸመው እገታ ማስተባበያ ሲሰጥ ቆይቷል። ኦነግ በአሁኑ ከአዲስ አበባ ተነስቶ ወደ ደብረ ማርቆስ በመጓዝ ላይ ሳሉ ደገም ወረዳ ውስጥ ታገቱ ስለተባሉ መንገደኞች ግን በማጣራት ላይ መሆኑን በይፋዊ ማህበራዊ ገጹ ባወጣው አጭር መግለጫ አስታውቋል ተብሏል።
በአሳዛኝ ሁኔታ የታገቱት ታጋቾች ግን እስካሁን የተወሰዱበት ስፍራ ያልታወቀ ሲሆን በአካባቢው የተደጋገመው የጸጥታ ችግሩ ሰለባ መሆናቸው እየተነገረ ይገኛል። በሌላ መረጃችን በትግራይ ክልል ከፍተኛ የሆነ የነዳጅ እጥረት መከሰቱና የክልሉ ነዋሪዎች ለከፍተኛ ችግር መዳረጋቸው ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር የንግድና ኤክስፖርት ኤጀንሲ እንደሚለው ወደ ትግራይ ይገባ የነበረው ነዳጅ ካለፈው ጥር ወር ወዲህ መጠኑ እንዲቀንስ መደረጉንና ባለፈው ሳምንት መጋቢት 4 እና 5 ቀን ደግሞ ወደ ትግራይ የሚጫኑ የነዳጅ ቦቴዎች ወደ 2 ዝቅ ማለቱ ይባስ ብሎ ከመጋቢት 6 በኋላ ደግሞ ሙሉ በሙሉ መቆሙን ገልጿል። በትግራይ በተለይም ከቅርብ ጊዜ ወዲህ በከፍተኛ ሁኔታ አስቸጋሪ ሆነው ካሉ ጉዳዮች መካከል የነዳጅ አቅርቦት አንዱ ነው ተብሏል። ከጦርነቱ በኋላ ዳግም ወደ ስራ ተመልሰው የነበሩ በክልሉ የሚገኙ የነዳጅ ማደያዎች ከቅርብ ጊዜ ወዲህ በአብዛኛው የአቅርቦት ችግር በሚል ምክንያት ስራ እያቆሙ ይገኛሉ። በመቀሌ ከተማ ውስጥ የሚገኙ አብዛኛዎቹ የነዳጅ ማደያዎች ነዳጅ የለም የተባለ ሲሆን በአንጻሩ በጥቁር ገበያ 1 ሊትር ናፍጣ 180 ብር፣ 1 ሊትር ቤንዚል ደግሞ ከ240 እስከ 250 ብር እየተሸጠ ይገኛል ተብሏል። በትግራይ የተከሰተው የነዳጅ እጦት መነሻው የአቅርቦት ውስንነት መሆኑ የክልሉ ንግድና ኤክስፖርት ኤጀንሲ የገለጸ ሲሆን ኤጀንሲው ለኢትዮጵያ ንግድና ቀጠናዊ ትስስር ሚኒስቴር እንዲሁም የነዳጅና ኢነርጂ ባለስልጣን በጻፈው ደብዳቤ ከመጋቢት 6 ቀን 2017 ዓ.ም ወዲህ ባሉ ቀናት ወደ ትግራይ የተጫነ ነዳጅ የለም ብሏል። ይህ በትግራይ ያለው የነዳጅ አቅርቦት ችግር በህብረተሰቡ ዘንድ ከፍተኛ ችግር የፈጠረ ሲሆን በመቀሌ የተሽከርካሪዎች እንቅስቃሴ ከተለመደው መቀነሱንና የታክሲ አገልግሎት ሰጪዎች ችግሩ ከጊዜ ወደ ጊዜ እየተባባሰ ይገኛል ብሏል። የክልሉ ንግድና ኤክስፖርት ኤጀንሲ ለፌዴራሉ መንግስት ለሚመለከታቸው መስሪያ ቤቶች በጻፈው ደብዳቤ ወደ ትግራይ የሚገባ ነዳጅ መቀነሱ አሁን ላይ ደግሞ ሙሉ በሙሉ መቆሙን ተከትሎ የሰብአዊ ድጋፍ ስራዎች፣ የሆስፒታሎች አምቡላንስ ስራ፣ የመድኃኒት አቅርቦትና ስርጭት እንዲሁም ሌሎች ማህበራዊና ኢኮኖሚያዊ እንቅስቃሴ ተደናቅፏል ብሏል። ይህንን ተከትሎ በነዳጅ አቅርቦት ላይ ክልሉ አፋጣኝ መፍትሄ የጠየቀ ሲሆን ከዚህ በተጨማሪ በያዝነው ሳምንት በመቀሌ ጎዳናዎች ነዋሪዎች ሰላማዊ ሰልፍ አድርገው እንደነበረ የክልሉ መገናኛ ብዙሃን ዘግቧል። በዚህ ጉዳይ ዙሪያ ከፌዴራል መንግስት እንዲሁም ሌሎች የሚመለከታቸው አካላት ምላሽ ለማግኘት የተደረገ ጥረት አልተሳካም ሲል የዘገበው ዶቼ ቬለ ነው። ክቡራትና ክቡራን ቤተሰቦች የአሁኑ መረጃችን ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያል በቀጣይ መረጃ እስክንገናኝ ድረስ ሰላም።